ትግሬን እየገደል ኦሮሞን እየገደል ካማራን እየገደል ስልጣን መቀጠል አትችልም። አብይ አህመድ መስት ጎ አብይ አህመድ ነው ገዳይ። እሱን መከሩት። ያ ለነናገር አንተ አትንካኝ ይሳቀበን። ወላጆችህን አክብር። ወላጅ የማያከብር የትም አይደርስም። አባትነቱን የማያከብር ሰው የትም አይደርስም። አላህ ከነሱ ጋር ማንነካካ አላህ ያርጋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እነዚህ ባለጌዎች ጥለውን ይጠባሉ። Thank you for 3 years of her time. She was like a mother for my kids all and a friend, of course. We will go to Guinea and serious አትረጅኝ ትረጅኛለሽ። አንቺም እየኮነጂ ጫማዬን የምገፈው ማፈቅረው ሰው ያጣው መሰለሽ ነው። አንቺ ቢሆን ጀነት ደርሽል ማለት ነው። ሰው ትንቂያለሽ ታዲያ። ምንድነው ስልክ አስር ሄሎ ማለት አውራሽ ኖርኛ ለበለዚያ ግን ነግሬሻለሁ። አይ እንግዲህ አብይ አህመድ is a killer ብናል ፖሊስ ልከውብናል። በስዊድን ስቶክሆልም በዛሬው ዕለት የምክክር ኮሚሽን የተባለ የፉግግር ኮሚሽን የብልጽግና አጀንዳውን ይዞ በስዊድን ስቶክሆልም ስብሰባ እያካሄደ ይገኛል። እኛም ገብተን የተቃውሞ ድምጻችን አሰምተናል። ፍሪ ክርስቲያን ታደለ ተጠያቂ ኖት። አከብሮታለሁ። ተጠያቂ ኖት። ተጠያቂ ናችሁ እያንዳንዳችሁ። ህፃናት በድሮን እየተገደሉ ነው። ስቶፕ አማራ ጄኖሳይድ! 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 ችግር የለውም ይዛል። ስቶፕ አማራ ጄኖሳይድ! Yes. Stop Amara genocide. Yeah, I have a right to speak. It's Sweden. Yeah, it's Sweden. It's not Ethiopia. Yeah, I have the right. Yeah, sir. I respect you. Yes, sir. I have. Come on. Yes. This guy is a killer. Abiy Ahmed is a killer. Stop human rights violation in Ethiopia. Human rights violation. Stop human rights violation in Ethiopia. ትግሬን እየገደል ኦሮሞን እየገደል ካማራን እየገደል ስልጣን መቀጠል አትችልም። አብይ አህመድ መስት ጎ አብይ አህመድ ነው ገዳይ። እሱን መከሩት። ያ ለነናገር አንተ አትንካኝ ይሳቀበን። Yes. Yeah. Yeah. ያፈኑ ሰው ሊናገር ሲል በሐሳብ መግለጽ አልተቻለ። Yes. ገዳይ ነው። አብይ አህመድ ከስልጣን ይልቀቅ ብለን በተናገርንበት ሁኔታ ለአክሱም የሚነገር ምንም አይነት ቪዲዮ ሲመጣ ስክሮል። ይህ እኮ ያንተን የእምነት ደካማነት ነው የሚያሳየው። እህትና ወንድምህ እናትና አባትህ ሰላት ተከልክለው፣ ጀማዓ ተከልክለው፣ ጁሙዓ ተከልክለው፣ ይህ አላንስ ብሎ ደግሞ የቀብር ቦታ ስትቀብሩ በአስፓልት ላይ አትሄዱም ተብለው ረጅም ኪሎ ሜትርን አቋርጠው እንዲቀብሩ እየተገደዱ ባሉበት ሰዓት አንተ ፍትህ ለአክሱም ሙስሊሞች ብለህ ህግና ደንቡን በጠበቀ እስልምና በፈቀደው መልኩ ለወንድም እህቶችህ ለእናት አባቶችህ ሰላም እንዲሰፍን ካልተመኘህ ወላሂ አንተ እምነትህ ምን ላይ ነው? ጥያቄ ምልክት ውስጥ ገብቷል ማለት ነው። የሙስሊሞች ጉዳይ ያላሳሰበው ከሙስሊሞች ላይ ሆን እንደሚችል ነብይህ ነግረውሃል ሰለላሁ ዐለይሂ ወሰለም። አንድ ሙእሚን ልክ ሰውነቱ አሞት እንቅልፍ አጥቶ ሁሉም ሰውነቱ እንደሚያድረው አንድ ሙእሚን ወንድሙ ሲጎዳና ሲበደል የዛን ስሜት ካልተሰማው አማኝነቱ ምን ላይ ነው? ሙእሚን ለሙእሚን እንደ ግንብ ነው። አንዱ አንዱን ያጠነክረዋል፣ አይዞህ ይባባላል የተባለው እምን ላይ ነው? ወይንስ ተጽፎ እንለፈው ያለ ተግባር? በዚህ ደግሞ ጀነት አይገባም። እናም የአክሱም ቪዲዮ ሲመጣልህ ሼር፣ ሪፖስት፣ ኮፒ ሊንክ ሳታደርግ ካሳለፍከው እምነትህን ጥያቄ ምልክት ውስጥ አስገብተዋል፣ ወይም በዱንያ ፍቅር ሰክረሃል። የሰዎች ጉዳይ ምንም አይመስልህም ማለት ነው። እና ከባድ ሁኔታ ላይ ነው ያሉት። አላህ ነገሮችን እንዲቀርፍላቸው በዱዓም በድምጽም ዝም አንበላቸው። አላህ ነገሮችን ለአክሱም ሙስሊሞች ያግራላል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እነዚህ ባለጌዎች ጥለውን ይጠባሉ። ኑኔን ላኩኝ። አንተ ባንክ ጆሮአቸውን ይዤ እመጣለሁ። አንተ ባንክ
ጠፉ አላለም። እኔ እናንተን የጠፋነው ወንድሜ እኔ እናንተ እና ጀነት በር ደርሶ ይመለሱ የዘር ማንዘራቸውን እድል ያቆላሹ። ኮምቦልቻ ወደ ቦሌ አገር ውስጥ ተርሚናል የምትበሩ ከሆነ ይህንን ቪዲዮ እንዳታሳልፉት እስከ መጨረሻው አዳምጡኝ። ቦሌ ወደ ኮምቦልቻ በሚደረጉ የሀገር ውስጥ በረራዎች ላይ እየተከሰተ ያለው የሻንጣና ንብረት መጥፋት አሳሳቢ እየሆነ መጥቷል ሲል ዋሱ መሐመድ በዘገባው አመላክቷል። በርካታ መንገደኞች ከሻንጣቸው ውስጥ ስልኮችና ውድ ንብረቶች በቁጥጥራቸው ውጭ እየጠፋባቸው መሆኑን አንስተዋል። አብዛኞቹ ተጓዦች ጥርጣሬያቸውን የሚያነሱት ቦሌ አውሮፕላን ማረፊያ ውስጥ ባለው ሰፊ መጨናነቅ ምክንያት የሻንጣ አጫጫን ሂደቱን በቅርብ ለመከታተል ባለመቻላቸው ነው። የኮምቦልቻ ኤርፖርት በራሪዎች ጥቂት ስለሆነ ክትትል ለማድረግ ቀላል እንደሆነም ያነሳሉ። ስለዚህ የኢትዮጵያ አየር መንገድ ይህንን አሳሳቢ ችግር በአስቸኳይ ፍተሻውን ፈትሸው በአስቸኳይ ማስተካከያ እንዳደረግ ጥሪ ያቀርበዋል። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን በኮሜንት አስቀምጡልን። ፎሎ ማድረግ እንዳይረሳ። መታሰር ፈርቼ ወደ ኒውዮርክ ከመሄድ አልቆምም፣ ወደ ኒውዮርክ እሄዳለሁ ሲሉ የእስራኤሉ ጠቅላይ ሚኒስትር ተናገሩ። የሁለቱ መሪዎች ፍጥጫም እንግዲህ አሁንም እንደቀጠለ ይገኛል። የእስራኤሉ ጠቅላይ ሚኒስትር የሆኑት ቤንጃሚን ኔታንያሁ እንዲሁም ደግሞ የአሜሪካዋ ታላቋ ከተማ የሆነችው የኒውዮርክ ከንቲባ የሆኑት ዞህራን ማምዳኒ እንግዲህ ፉክክራቸው እንዲሁም ደግሞ የቃላት ጦርነታቸው እንደቀጠለ ይገኛል። ዞህራን ማምዳኒ እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ኒውዮርክ የሚመጣ ከሆነ የኢንተርናሽናል ሕግን ተከትዬ ወይም ደግሞ የአይሲሲ ሕግን ተከትዬ ዋር ክሪሚናል ነው በቁጥጥር ስር አውለዋለሁ በማለትም ተናግረው እንደነበረ ይታወቃል። በዚህ ሰዓትም የእስራኤሉ ጠቅላይ ሚኒስትር በአሜሪካ ይገኛሉ። በዋሽንግተን ዲሲና በተለያዩ አካባቢዎች ላይ ጉብኝት እያደረጉ እንዲሁም ደግሞ ከዶናልድ ትራምፕና ከሌሎች መሪዎች ጋር ውይይት እያደረጉ እንደሆነ ይታወቃል። የእስራኤሉ ጠቅላይ ሚኒስትር እንግዲህ ከዚህ ንግግር በኋላ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወደ ኒውዮርክ አቀናለሁ፣ መታሰር ፈርቼ ወደ ኒውዮርክ ከመሄድ አልቆምም፣ ሄጄም እንግዲህ የኒውዮርክ ዜጎችን ከሌሎች የኒውዮርክ ዜጎች ጋር የሚያጋጨው መሪ ፊት ለፊት ቆሜ እመሰክራለሁ በማለትም እንግዲህ ይህንን ንግግር ተናግረዋል። ወደ ኒውዮርክ የምር ያቀናሉ የሚለው ነገር ጥያቄ ነው። የዞህራን ማምዳኒስ ወደ ኒውዮርክ በሚደርስበት ሰዓት የምር በቁጥጥር ስር ያውሉታል የሚለው ነገር አጠያያቂ ነው። በርካታ ሰዎች በቁጥጥር ስር አያውለውም። በአሜሪካ በተለያዩ አካባቢዎች ላይ መዘዋወር ይችላል። በተለይም ደግሞ ከዶናልድ ትራምፕ እና በአጠቃላይ አሜሪካ ከእስራኤል ጋር ያላትን ግንኙነት ላለማጣት ሲሉ በቁጥጥር ስር አያውሉትም የሚሉ አስተያየቶች እየተሰጡ ይገኛሉ። በጉጉት እየተጠበቀ ይገኛል። አዲስና ፈጣን መረጃ ካገኘው በድጋሚ አጋራችኋለሁ። የፕላስ ምልክቱን ታዲያ ተጭናችሁ ጠብቁኝ። መልካም ቆይታ ይሆናላችሁ። ወላሂ ብታመም የምታከምበት ብር የለም። አላህ ያርገው እንጂ እንኳን ተነስተህ መጥተህ ይሄ ከሀገር ውጭ ወጥተህ ነገ እንደማንኛውም እኔ ትላንት ስለምንለት እንደነበረው ሰው ይለመንልኛል። እስር ቤት በገባሁበት ሰዓት ላይ እኮ ለዋስ ተብሎ 400 ሺህ ብር ሲደረግ አላህ ኸይር ጀዛውን ይክፈለው። ኡስታዝ አቡበክር ነው የከፈለው። የምናስይዘው እንኳን ብር የለም። እዚህ ቤት ውስጥ ያለ እዚህ ድርጅት ውስጥ ቆጥ ላይ ነው የምተኛው እንዴ። ወላሂ በጣም ብቻ ሰው ማለት የቱ ጋር ነው ሀቅ? የራስህ የሆነ ሰው ሙስሊም ነኝ የሚል ወንድም በሱ ላይ ቪዲዮ ሰርቶ ሌላው እንዲደፍረን አደረገ። የምትሰራው ቪዲዮ ላይ እየተሳለቁ ያንን ፒክቸርህን ነው የሚያበላሹት። ያንን ስዕልህ ነው በነከሌ ላይ በልጆቹ ልትለምን በልጆቹ ልታስጮ መተው ሊያዩ ምን በየሰው ጭንቅላት ውስጥ ቴረር ፈጥረው ይሄ ሁሉ ነገር እየሰራህ ያለበትን ተከታይና ያለህን የሚዲያ እንትን ተደራሽነት ይው ኢቭን ያንን መረጃ እያለ እሱ የሰነድ ማስረጃ ባንክ ፐርሚት የተደረገበት ከዛ ቢል ኦፍ ሎዲንግ ያለበት ጉምሩክ ደግሞ ይሄን ያህል መኪና አስገብተዋል ተብሎ ማረጋገጫ ሲሰጥ ደግሞ ከዛው እዚህ መስቀል አደባባይ ተከራይተው ነው። እኔ ማንም ገለልተኛ የሆነ አካል መጥቶ ካሊድ ናስር የሚባል ያለው የባንክ አካውንቶችን ቼክ ማድረግ እኔ ፋውንዴሽን ከመመስረቴ በፊት የነበረኝ ላይፍ እና ገንዘብ ምን ይመስል ነበር፣ አሁን ያለሁበት ሂደት በቃ ኦዲታብል ነው። እንግዲህ እዚህ ከ700 በላይ የሚሆኑ ወገኖቻችን ህፃናት፣ እናቶች፣ ነፍሰ ጡሮች አሉ። ተስፋ በቆረኩበት ሰዓት ነበረ ወደዚህ የመጣው። አሁን አልሐምዱሊላህ ሶላቴንም እየሰገድኩ ነው። ስራም ጀምሬያለሁ። በዙ አጋጣሚ ወላሂ ወንድም ሀሊድን እጅግ በጣም አመሰግናለሁ። ጎዳና ላይ ነው የተደፈርሽው። ኢማም አህመድ እጅግ በጣም የሚገርም መሪ ነበር። በጣም የሚገርም ስኪል ያለው ሚሊታሪ ሊደር ነበር። እንደገና ደግሞ ፖለቲካል ሊደር ነበር። እንደገና ስፒሪቹዋል ሊደር ነበር። በጣም የሚገርም ሰው ነው። በልብነ ድንግል ጦርና በኢማም አህመድ ጦር መካከል ጦርነቱ ሲጀመር አለ እንደተለመደው ክርስቲያኖቹ ማጥቃት ጀመሩ ይላል። በጣም የሚገርመኝ ምን አይነት ጭንቅላት እንዳለው እንዴት አድርጎ ታሪኩን እንደጻፈ ፉቱህ አልሀበሽን ብትመለከቱት ዘ ኮንከስት ኦፍ ሀበሻ በሚል ተተርጉሟል። እንደገና ወደ አማርኛ መልሰውታል። እና ምን አለ ጦርነት ሲጀመር እንደተለመደው ከዚህ በፊት እንደነበረው ትሬንድ የደገኞቹ ክርስቲያን ሃይላንድ ኪንግደም ጦረኞች ማሸነፍ ጀመሩ አለ። በጣም
መጨረሻ ላይ ወደ ቀትር ሲቃረብ የኢማም አህመድ ኢብን ኢብራሂም አልጋዚ ሰራዊት መሸሽ ጀመረ። ምክንያቱም መቋቋም አልቻለም። የክርስቲያን ኪንግደሙን ጦር መቋቋም አልቻለም። ልክ እዚህ ነጥብ ላይ ሲደረስ ኢማም አህመድ ፈረሰኞቹን ደብቆ ነበር እና ተደብቆ አመቺ የሆነ ቦታ ይዞ እየጠበቀ ነበር። ልክ ሰራዊቱ የሱ መናድ ሲጀምር ማፈግፈግ ሲጀምር ኢሚዲየትሊ መሃል ለመሃል ፈረሰኛ ጦሩን ይዞ ገባ with fresh force። እነዛ ቀኑን ሙሉ ሲሞሻለቁ ውለዋል፣ ደክመዋል። ከዛ ፍሬሽ ፎርስ ይዞ መጣና አሸነፋቸው ይላል። አሸነፋቸው በሚገርም ሁኔታ ድል መታቸው እና ልብነ ድንግልና ሰራዊቱ ኢኔ ኮምፕሊት ዲሳሬ ንጉስ ወዴት እንደሚሸሽ ሌሎች ወዴት እንደሚሸሹ አልታወቀም። ድብልቅልቅቃቸው ወጣ። ከዚህ በኋላ ልብነ ድንግል እየሸሸ ያለ አሁን ደብዳቤ መጻፍ በፊት ንቋት የነበረውን እሌኒ አሁን ደብዳቤ መጻፍ ነበረበትና ለማን ደብዳቤ ጻፈ? ለፖርቹጋሎች። ለፖርቹጋሎች ደብዳቤ ጻፈና እባካችሁ እርዳታ አድርጉልኝ፣ ድጋፍ አድርጉልኝ እና ክርስቲያን ሶሊዳሪቲ በሚል ጻፈላቸው። በዚህ መሰረት በቫስኮ ደጋማ ግራንድ ሰን የሚመራ በክሪስቶፈር ደጋማ የሚመራ 400 የፖርቹጊስ አርሚ በቀጥታ መጣ የክርስቲያን ኪንግደሙን ለመደገፍ። ፖርቹጋሎቹ በቀጥታ መጓዝ ጀመሩ። እየተጓዙ ያሉ እሱ ደግሞ ምን አደረገ? ኦቶማን ቱርኮችን እርዳታ ጠየቃቸው። ፖርቹጋሎችና ቱርኮች በዚህ ጦርነት ገቡ። ለምን? ሁለቱም በቀይ ባህር አካባቢ ያለውን ቦታ ስትራቴጂክ የንግድ መስመር ስለነበር የመቆጣጠር ፍላጎት ስለነበራቸው 200 ሞቱ ፖርቹጋሎች። የተረፉት 200ዎቹ ሸሹ። ቢሸሹም ግን እነዚህ ፖርቹጋሎች ምን አደረጉ? መከተል ጀመሩ። የልብነ ድንግልን አድራሻ ለማግኘት መጓዝ ጀመሩ። ልብነ ድንግልን ማግኘት ነበረባቸው። ስለዚህ ልብነ ድንግልን ፍለጋ መጓዝ ጀመሩ። ኢማም አህመድ ደግሞ አንድ ነገር ገባው። በጣም ይገርመኛል። እጅግ በጣም የሚገርም መሪ ነበር። በጣም የሚገርም ስኪል ያለው ሚሊታሪ ሊደር ነበር። እንደገና ደግሞ ፖለቲካል ሊደር ነበር። እንደገና ስፒሪቹዋል ሊደር ነበር። በጣም የሚገርም ሰው ኢማም አህመድ። ሲያየው እነዚህ ኦቶማን ቱርኮች እየዋለ ካደረ ኢትዮጵያን ሊቆጣጠሩ ይችላሉ፣ እቺ ባቄላ ካደረች አትቆረጠምም በሚል ሂዱ አላቸው። እኔ ከዚህ በኋላ በቃቸዋለሁ፣ ፖርቹጋሎችንም በቃቸዋለሁ አለና ሸኛቸው። ለነዛ የተወሰነ ነገር ሰጥቶ ሸልሞ ሸኛቸው። እነዛ የተረፉት 200ዎቹ ፖርቹጋሎች እየተጓዙ መጡና ያው ልብነ ድንግልን አገኙት። ግን ደብረ ዳሞ ላይ ነው፣ በጣም ተዳክሟል። ሌላው ደግሞ ንጉሱ በምንም ተአምር የንጉስ ልብስ አይለብስም። ስንት ጊዜ እኮ ይዞታል መሰላችሁ? ንጉሱ ብዙ ጊዜ ይዞታል። ምንድነው የሚደረገው? አንዱ ከጦረኞች መካከል አንዱ የንጉስ ልብስ እንዲለብስ ይደረጋል እና የንጉስ ድንኳን ውስጥ እንዲደረግ ይደረጋል። ይሄንን ሰምቷል ግራኝ አህመድ፣ የንጉስ ድንኳንና የንጉስ ልብስ። ከዛ ሄዶ ይዘዋል። ሲይዘው ልብነ ድንግል አይደለም። እንደገና ሌላ ቦታ ይዘዋል፣ ልብነ ድንግል አይደለም። እና እየተሳደደ ነው የኖረው። ለዚህ ነው ከ1527 እስከ 1543 ባለው ኢማም አህመድ ኢብን ኢብራሂም አልጋዚ አንደኛ ሚሊታሪ ሊደር ስለነበር፣ ሁለተኛ ፖለቲካል ሊደር ስለነበር፣ ሶስተኛ እስከ አክሱም ሄዶ ሪሶርስ የተቆጣጠረው እሱ ስለነበር፣ ሙሉ በሙሉ ይሄን አካባቢ አስተዳደር የነበረው እሱ ስለሆነ የኢትዮጵያ መሪ ተብሎ መቀመጥ ያለበት ከ1527 እስከ 1543 ባለው ጊዜ ኢማም አህመድ ኢብን ኢብራሂም አልጋዚ ነው በሚል ነው የምከራከረው። አሁንም በመጻፍ የልም ላይ ያስቀመጥኩት ይሄ ሰው ነው እንጂ መሪው በዛ ጋር ልብነ ድንግል አይደለም፣ ቀጥሎ የመጣው ገላውዲዮስ አይደለም። በእነዚህ ዓመታት ውስጥ እሱ ነው መቀመጥ ያለበት። ልብነ ድንግል እስከ 1527 ባለው መሪነቱ እንዳለ ነው፣ አይጠፋም። ገላውዲዮስ እሱ ከሞተ ከ1543 በኋላ ባለው እስከ ሞተበት ጊዜ ድረስ ያለው አይጠፋም። ስለዚህ ገላውዲዮስም አለ በነገስታት ታሪክ ውስጥ፣ ልብነ ድንግልም አለ። እዛ መካከል ግን ኢማም አህመድ ኢብን ኢብራሂም አልጋዚ ኢትዮጵያ መሪ ሆኖ ይገባል ማለት ነው። ኢማም አህመድ ኢብን ኢብራሂም አልጋዚ ጎጃምን ተቆጣጥሯል፣ ጎንደርን ተቆጣጥሯል፣ እስከ አክሱም ሄዷል። የተቆጣጠራቸውን ቦታዎች በሙሉ ግብር ገብሩልኝ ነው የሚለው። ሌላው ኢማም አህመድ ወራሪ ነው የሚል ነገር አለ። የግራኝ አህመድ ወረራ እየተባለ የተጻፈ ትልቅ ጠብደል ስህተት፣ የአጻጻፍ ግድፈት። የኢትዮጵያን ሰፊ ክልሎች አንደኛ የንግድ መስመሩን ተቆጣጥሯል። አምደ ጽዮን ይዞ የነበረውንም ዘራ ያዕቆብ ይዞ የነበረውን ሰፊ ቦታ ተቆጣጥረዋል ኢማሙ። ሁለተኛ ኢማሙ ቀደም ብዬ እንደነገርኩ ጠንካራ የሆኑ ፖለቲካዊ መሪ ነበሩ። ሶስተኛ ጠንካራ የሆነ ምጣኔ ሀብት ለመፍጠር መሰረት የጣሉ መሪ ነበሩ። አራተኛ መልካም የሆነ መስተጋብር እንዲፈጠር ያደረጉ መሪ ነበሩ። አይከለክሉም ነበር። ክርስቲያኖቹ ሲያመልኩ አይከለክሉም። ጎጃም ውስጥ ይመለክ ነበር፣ ትግራይ ውስጥ ይመለክ ነበር፣ የተለያዩ ቦታዎች ላይ ይመለክ ነበር። ክርስትና አልነኩም። ይሄ ተጋኖ የተጻፈው ክርስቲያን የተባለ ሲያገኙ አንገት ይቆርጣሉ ምናምን የሚለው ግነት፣ እሱም የማያስፈልግ ግነትና
ከታሪክም አንፃር ብዙ ማይጠቅም ማይፈይድ እንደገና ደግሞ የውሸት ግነት ነው። ጦርነት ላይ ያገኙትን ይመታሉ። ሰይፍ ነው እንግዲህ ውጊያ የሚካሄደው በአብዛኛው በጎራዴ ነው። ፈረስ ላይ ናቸው፣ ጎራዴ ያላቸው ሶርድ አላቸው። ሁለቱም የሚዋጉት በዚህ ነው። ስለዚህ በጎራዴ ሲዋጉ አንገት አይቀላም ተብሎ አይታሰብም። ጠመንጃ አይደለም የምትሰይፈው አንገትን ነው፣ ፊትን ነው የምትመታው። አዳክመህ ጥለህ ለመግደል ነው፣ ለመገዳደል ነው። ግራኝ አህመድን በዚህ ላይ የተለየ ጨካኝ ናቸው፣ የተለዩ ናቸው የሚባለው ነገር በጣም ስህተት ነው። አንዳንድ ቦታዎች ላይ ታቦቶችን ይዘው የሸሹ ሰዎች ነበሩ። እንዲህ ሊያደርጉን ይችላሉ ሙስሊም ናቸው በሚል የሸሹ ነበሩና ኢማሙ መልካም መሪ ነበሩ።